ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ስለምታበረታቱኝ ከልብ ነው የማመሰግነው። ቤተሰብ ደግነት አይከፈልበትም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እኛን ይጠቅማል፣ በተለይ ስደት ሀገር ያለን ልጆች ይጠቅማል ብዬ ስላሰብኩ ነው። ፈጣሪ በመጀመሪያ ወጥቶ ከመቅረት ይጠብቀን። እውነት ለመናገር በጣም ከባድ ነው። ስደት ሀገር ላይ ብዙ እህቶቻችን እየወጡ እየቀሩብን ነውና ዛሬ እንግዲህ አንድ እህታችን እንግዲህ ህይወቷ አልፏል ማለት ነው። ከትላንት ወዲያ ነው ያለፈው። ሀገር ለመግባት እንግዲህ 4 ቀን ብቻ ነበር የቀራት እና ባጋጠማት መውደቅ እንግዲህ ህይወቷ አልፏል ማለት ነው። እዚህ ላይ እስኪ ምንድነው ማለት እንማማራለን። አንዳንዴ ብዙ ጊዜ እኛ እንትናችን ላይ ፎከስ አናረግም ማለት እንጎዳለን ብለን አናስብም። በተለይ ስደት ሀገር ላይ ያለን ልጆች፣ ሰው ቤት የምንሰራ ሰዎች እና እባካችሁ በተለይ ጥንቃቄ አድርጉ። ጽዳት ስታጸዱ በቃ ጥንቃቄ ለምስላችሁ። አንደኛ እኛ ስራችን መስራት ነው እንጂ ይሄ እንጎዳለን እንወርቃለን ምናምን አናይም። በቃ ስራችን ጨርሰን ወይ መቀመጥ ነው ወይ የሆነ ነገር ማድረግ ነውና አንድ እህታችን እንግዲህ ማለት ይሄ የራሷ ቤት ይመስለኛል ማስታወት እያጸዳች ነው ወድቃ የሞተችው። የአንድ ልጅ የ3 አመት ከምናምን ይመስለኛል ልጅ አላት፣ ባለትዳር ናት። ትዳሯ ደግሞ የሌላ ሀገር ዜጋ ነው ማለት ነው፣ ሱዳኒ ነው ብለዋልና እቺ እህታችን እንግዲህ አገር ልትገባ ጨርሳ አስባችሁታል። ብዙ ነገር አድርጋ እንግዲህ እሷ ያሰበችው አልሆነም። አንዳንዴ እኛ የምናስበው ነገር ለብዙ ጊዜ ለብዙ አመት እኛ ለማንኖረው እናስባለን፣ ግን ፈጣሪ ነው የሚያኖረን ማለት ነው። እቺ እህታችን እንግዲህ ለትንሽ አገሯ ልትገባ ቤተሰቦቿ ልታይ ትንሽ ጊዜ ነበር የቀራት። እንግዲህ ፈጣሪ አልፈቀደም ማለት ነው እና እህታችን ህይወቷ አልፏል። በተለይ እኔ አንድ ነገር ልበላችሁ፣ ጽዳት የምታጸዱ ሰዎች እኔ ብዙ ጊዜ ስላየሁት ነው። በቃ ስራዬ መስራት ነው እንጂ ወድቃለሁ ምን እላለሁ ብዬ አንድም ቀን አስቤ አላቅም። በቃ ስራ ላይ ብቻ ነው ብዙ ጊዜኛ ፎከስ የምናደርገውና ጽዳት የምትሰሩ ልጆች ምንም ነገር ቢሆን እንኳን ተሰቅላችሁ ማስታወት ይቅርና እቤት ራሱ ስታጸዱ ያለ ነጠላ ጫማ ምንም ነገር ጽዳት ራሱ ምክንያቱም ሴራሚክ ስለሆነ ሳሙና ስለሚኖረው የምናጸዳበት አንዴ ያ በባዶ እግራችን ሄድን ማለት ያዳልጠናል፣ እንወድቃለን። ያ ሴራሚክ ደግሞ ጭንቅላታችን ካገኘን በቃ ቶሎ የመሞት እድላችን በጣም ሰፊ ነው። ምክንያቱም ታውቃላችሁ የሆነ ነገር ቢመታችሁ ሲቢንቶ ሆኖ ደም ወደ ታች ሲፈስ ጥሩ አይደለም ማለት ነውና ሞት አለ። ያ ነገር እያሰብን መጨረሳችን ብቻ አይደለም መስራታችን ብቻ አይደለም ለኛ ይሄ ነገር ይጎዳናል ይጠቅመናል ብላችሁ ማሰብ አለባችሁ እህቶቼ። እኛ ስደት ሀገር ስንወጣ ለመኖር ብለን ነው አይደል እንዴ? ለመኖር የተሻለ ህይወት ለመኖር ብለን አስበን የሰራነውን እንኳን አንዳንዴ ሳንጠቀምበት ህይወታችን ያልፋል ማለት ነው። ከዚህ ብቻ አይደለም፣ በተለይ በእንደዚህ አይነት የሚሞቱ ብዙ እህቶች አሉን። በተለይ ቤሩት ታውቃላችሁ፣ በጣም ጽዳት ይታወቃል እና ብዙ ጊዜ ህይወታቸው የሚያልፈው ጽዳት ላይ ነው። መስኮት ላይ ወድቀው፣ ፎቅ ላይ ወድቀው ብዙ ጊዜ ማለት ነው። ዱባይም እንደዚህ አይነት ነገር ይከሰታል እና እባካችሁ ተጠንቀቁ። ለነገ መኖር አትፈልጉም? ዛሬ የደከማችሁት ነገ ካልበላችሁት ምን ዋጋ አለው? ህይወታችን ለራሳችን ማሰብ አለብን። እኔ ከዚህ ልጅ ህይወት ማለፍ ጀርባ አንዳንድ ሰዎች አሉ። አንዳንዴ አስመሳይ ሰዎች፣ እንደገና ደግሞ እንዴት ልበላችሁ፣ እቺ ልጅ አሁን ሰው ሀገር ላይ ሞታለች። ሜቢ ቲክቶክ ላይ ዘርፍ የምትባል ልጅ ካወቃችኋት ማለት ነው እና እሷ ነበር ሄዳ ለቅሶ ደርሳ፣ ማንም የላትም እቺ ልጅ ምክንያቱም የሌላ ሀገር ዜጋ ነው ያገባችው። ለቅሶ እንኳን የሚደርስ ማንም ሰው የላትም። አንዳንዴ ሰው ሀገር ላይ መሞት ራሱ አንድ በቃ ሁለተኛ ሞት ነው ብዬ አስባለሁ። ከመሞታችሁ በላይ ሁለተኛ ሞት። ምክንያቱም
እንዴት ልበላችሁ፣ በቃ ከሞታችሁ በኋላ ሞታችሁ ነው። ሰው አገራችን ላይ እንዴት ነው ሰው ሲሞት በጣም እንትን አለው። ሰው ሄዱ ሰውን ያስተዛዝናል ምናምን። እዚህ ሀገር ግን እንደዚህ አይነት ነገር የለም። ምክንያቱም እኛ ሰው ሀገር ነው ያለ ነው ማለት ነው። ሰው ሀገር ስትሞቱ ይሄ ነገርም አለና እቺ እህታችን እንግዲህ እሷ ቤት እንትን ለመጠየቅ ሄዳ ያለው ነገር ተናግራ ነበር። በጣም የልጅቷ አሟሟት ስትናገር ነበር። ባካችሁ ተጠንቀቁ ብላ ምናምን ቲክቶክ ላይ ቪዲዮ ሰርታ ነበር ማለት ነው። እና አንዳንድ ደግሞ የኛ ሀገር አንዳንድ ምቀኛኛም አበሻ ስንባል እውነት ለመናገር በጣም ቅናት አለብን። ሰው ሲያድግ አንወድምና እቺ ልጅ ቲክቶክ ላይ ሰርታ የማንም ስም አልጠቀሰችም ነበር ስትሰራ ማለት ነው። ባሏ እንደዚህ ነው አላለችም። እሷ ግን የተናገረችው ነገር እንደዚህ ሞታለች፣ አገር ልትገባ ነበር፣ ተጠንቀቁ ምናምን ብላ ነው። እና ያ ቪዲዮ ግን እነሱ ሌላ የኛ ሀገር የራሷ ጓደኞቿ ይሄ ቪዲዮ የሰራችው አንተን ለማስያዝ ነው ብለው ለባሏ ማለት ነው ለሟች ባል እንደዚህ ብለው ተናግረው እሷን እስር ቤት ሊያስገቧት ማለት ነው። አስባችሁታል? እቺ ልጅ ግን በቅንነት ነው። እነሱ ግን አንዳንድ እኔ በጣም ይገርመኛል። አንዳንድ ሰዎች እንዴት ሰው ላይ እኔ አሁን ሌላ አገር ዜጋ ቢጨክንብን ምን ብለን እንናገራለን? አፍም እንኳን አይኖረንም የምንናገርበት። ግን ሰው ራሱ ዜጋ ላይ የራሱ ደም ላይ እንዴት ነው እንደዚህ አይነት ነገር የሚያደርገው? እና ልጁ ደግሞ ልጅቷ ማለት በንጹህ ልቧ ስለመጣች ይመስለኛል። ልጁ ቪዲዮ ምን እንደተናገረች አስተረጉሞ ምንም ነገር ያለችው ነገር የለም። የልጁም ስም አልጠራችም። እሷ የሞተችበት ነው። ሰው ሀገር መሞት እንዴት ከባድ እንደሆነ ነው የተናገረችው። ዘመድ የላትም። ለቅሷ አንድም ሰው የሚመጣ የለም፣ ማንም የለም። በቃ አንድ ሰው እንኳን ማለት ነው ሞታችሁ አንድ ሰው ሊያስተዛዝን እንኳን የመጣ ሰው የለም። ልጇን ጥላ በሰው አገር ልትገባ ነበር ምናምን ብላ እህቶች የተጠንቀቁ ብላ ነው የተናገረችው እንጂ ምንም የተናገረችው ነገር የለም። ግን አንዳንድ ጓደኛ ነን የሚሉ ሰዎች የናንተ ጉድጓድ ይቆፍራሉ ማለት ጓደኛ ሆነው እናንተን የሚጥሉበት ነገር እንትን ይፈልጋሉና እቺ ልጅ ግን ምንም ያው ያ ነገር ራሳቸውን ነው እንጂ የጣለው እሷን አይደለምና እሷን ለማስያዝ በፖሊስ ብዙ ጥረት አድርገዋልና ለምንድነው ክፉ ነው? እኛ እንደዚህ ከተጨካከንን ሌላው እኛ ላይ ቢጨክን ምንም የሚገርመን ነገር የለም። እቺ ልጅ ምንም ያለገችው ነገር የለም አይደል እንዴ? ሰው እኔ በጣም ይገርመኛል። እናቴን አንዳንዴ እንዴት ነው የምናስበው? እንዴት ራሳችን ላይ የራሳችን ደማችን ላይ ወገናችን ላይ እንዴት እንደዚህ አይነት ነገር እንሰራለን ብዬ ራሴን ሁላ ጠይቃለሁ። ማለት የጭካኔያችን ጥገረ በስማም የሚገርም ነውና አንዳንዴ ለሰው የምታስቡት ክፉ ነገር ራሳችሁን ነው የሚጎዳው። ራሳችሁን ነው ጊዜ ይጠብቃል እንጂ ራሳችሁ ትጎዳላችሁ። የሰው ልጅ ግን ሀቅ ይዞ እውነት ይዞ ከተናገረ አትጎዱ፣ ሰው ሀገር ላይ እንደዚህ አትሆኑ ብሎ በተናገረበት ለሷ እንደዚህ አይነት ነገር ይገባታል ብዬ አላስብምና ቤተሰብ ሰው አትመኑ። በተለይ እናንተ ከፍ ስትሉ የሆነ ነገር ስትሰሩ በቃ ከነሱ እንድትበልጡ ስለማይፈልጉ የእናንተ ዝቅ ማለት ነው። የእናንተ የሆነ ነገር ነው የሚፈልጉትና እቺ ልጅ ሱቅ ነው ሽፎን ምናምን ትሰራለች እንደዚህ ኦንላይን የራሷ ማለት ነው። እሱን አይተው ይሁን ብቻ ፈጣሪ ወቅ እነሱም የስራቸው ይስጣቸውና ከባድ ነው እኛ ያለንበት ነገር። እኔ በጣም ይገርመኛል። የሆነ ወገናችን ስናጣ እንደዚህ እናለቅሳለን፣ ምን እንላለን። ይሄ ለማስመሰል ነው የሚሆነው። ሰው በህይወት እያለ እንዲሞት እንፈልጋለን፣ ግን ሲሞት ደግሞ ለምን ሞተ ምናምን ብለን በቃ ማስመሰል በጣም አንደኛ ነንና እኔ ብቻ ስለገረመኝ ነው። ይሄ ትምህርት ይሆናል በተለይ ጓደኛ አለን ብላችሁ የምታስቡ ሰዎች ማለት ነው። ሲቀጥል ደግሞ ታውቃላችሁ ሳውዲ አረቢያ ላይ 47 ኢትዮጵያ ላይ የሞት ፍርድ እንደተፈረደ ሁሉም ሰው ያውቃልና እስኪ ለነዚህ ድምጽ እንሆናቸው። አስባችሁታል? የሆነ ነገር አጥፍተው ሊሆን ይችላል፣ ግን አንዳንዴ ደግሞ ምንም ሳያጠፉ የሞት ፍርድ የተፈረደባቸው እዛ ውስጥ አሉ ማለት ነው። እና ለነሱ ድምጽ እንሆናቸው። እኔ አላቅም እኛ ብቻ ሞት ላይ በተለይ እኛ ሀገር ላይ ብቻ ሞት
የምትሰሙት እኛ ሀገር ላይ ብቻ ነው የሞት ፍርድ፣ የኛ ዜጋዎች ላይ ብቻ ነው የሞት ፍርድ ማለት ነውና እስኪ ድምጽ እንሆናቸው። አሁን ለቤተሰብ አሁን ኦሬዲ 6 ነው 7 የሞት ፍርዳቸውን ተቀብለው ሞተዋል። እንግዲህ አሁን የቀሩት ላይ ግን ሳያልቁ ድምጽ እንሆናቸው። መንግስት ገብቶ ጣልቃ ከሳውዲ አረቢያ መንግስት ጣልቃ ገብቶ እነዚህ ልጆች የታሰሩበት የሞት ፍርድ የተፈረደባቸው ምንድነው ብሎ ቢጠይቅ። የምርኛ እኮ አለቅን ማርያምን። ኧረ በስመ አብ ምንድነው? አንዱ ባጠፋው ኃጢአት ግን ምንም የማያውቀው ሰው ነው እየሞተ ያለውና በተለይ ደግሞ ሊቢያ ላይ እንደዚህ የሞት ፍርድ የተፈረደባቸውን ከ200 በላይ ኢትዮጵያውያን አሉና ለምንድነው ግን እነሱ ላይ ማለት ለምንድነው የራሳችን ዜጋ ላይ የምንጨክነው? እና ቤተሰብ እስኪ ድምጽ ባለን ነገር ባለን በጸሎት እንኳን ድምጽ እንሆናቸውና ኢትዮጵያ ሀገራችን ሰላም ያድርግልን። ክፉ አንሁን። እኔ አንድ ነገር ነው የምላችሁ፣ ክፉ አትሁኑ ማለት ክፉ መሆን አይጠቅምም። ለዛ ጊዜ ሊመስል ይችላል፣ ግን መጨረሻ እኛን ነው የሚጥለውና ሰላማችሁ ብዝት ይበልልኝ። ላይክ አድርጉ፣ ቪዲዮ ብዙ ሰው ጋር እንዲደርስ ማለት ነው። በጣም ነው ማከብራችሁ። አመሰግናለሁ።